ይኸው ስማ እኔ ወላሂ ላዚም ብላችሁ በጆኒ ጂጂሱ ሰይዶ ማርሻል ከተሸነፈ ወላሂ ላዚም ሃይማኖቴን እቀይራለሁ። ሃይማኖቴ ውድድሩ ሲጀመር ባይካሄድ ደስ ይለኛል። ምክንያቱም እኔ ከ666 ጋር ውድድሩ የሚካሄድ ነው ይመስለኝ። ግን የአላህን ስም ጠርቶ አሸናፊው አላህ ነው። ምክንያቱም አቅም የአላህ ነው ያለ ሰው ነው። ሰይዶ አቅም የአላህ ነው ያለ ሰው ነው። አላህ አቅም የአላህ ነው ሲባል እኮ ምን ማለት ነው? አስተምሩት እንጂ አስተምሯቸው እንጂ ትምህርት ስጧቸው እንጂ አሳውቋቸው እንጂ። ኃይል የአላህ ነው ሲባል አላህን ስም ጠርተህ ተደባደብ ማለት ነው እንዴ? ኧረ እባካችሁ አስተምሯቸው። የት ድረስ እንደሄደ ለመናገር ፈልጌ ነው። አንዳንድ መሀይም ዝምባም እንደዚህ የሚሸወድ ሰው አለ፣ እንደዚህ የሚታለል ሰው አለ። ብዙ ቪው አይቶታል። ፌስቡክ ላይ ነው የተፖሰተው፣ ፌስቡክ ላይ። ስለዚህ እንደዚህ አይነት ነገሮች ከጽድቅ ስራ ጋር ይገናኙ። የጽድቅ ስራ አይደለም ይሄ፣ እንጀራ ጉዳይ ነው። ዘፋኙም በለው ቦክሰኛውም በለው አርቲስቱም በለው ምኑ ለዕለት እንጀራው የሚዋጥጠው ነገር እንጂ ይሄ አሁን ለአላህ አዎ አላህ አሸናፊ ነው፣ አላህ ያሸንፋል፣ አላህ ልክ ነው ትላለህ። አሁን እያለ ያለው ሴዶ ቦክስ ስለተጋጠመ ከተሸነፈ እኔ ሃይማኖት ቀይራለሁ ይላል። የትኛውም ሃይማኖት አይቀበልም። የትኛውም ሃይማኖት አይቀበልም። በጸብ አይደለም። ሃይማኖት በቦክስ ድብድብ የሚቀየር እምነት አይደለም፣ አይደለም። ቢያንስ ምክንያት ተቀባይነት የለው። ደግሞ መተህ እዚህ ኢየሱስን ተደባደብልኝ ልትለው ነው? እኔ እኮ ግራ ገባል። ሾጥ ሰው በዛ። በዚህ መተህ ደግሞ ኢየሱስን ተለጣለጥልኝ ልትለው ኖ። እዛው በጸበል እዛው አንተ ለእሱ ነው። አሁንም ለሙስሊሞች እዛው አላህ ይደባደብናን። አልተቀበልክም፣ እስልምናን አታውቅም። ስለዚህ አስተምሯቸው። እንደዚህ ደነዝ የሆኑ ስላሉ በእስልምና ውስጥ አስተምሯቸው። አላህ ቦክሰኛ አይደለም፣ አላህ ቦክሰኛ አይደለም። ስለዚህ በእስልምና ውስጥ የተደበቁ መሀይማን አማጽያን አሉ። ይህ ሰውዬ በቃ አላህን ጠርቻለሁ የፈለግኩትን ነገር አረጋለሁ ብል ይሳካል ማለት ነው? አይሆን አይሆን። ስለዚህ ለአንዳንዶቻችሁ ትምህርት ይሁን። ሴዶ አስተካክሎታል። ትላንትና ሲረገጥ ዛሬ ቪዲዮ ሰርተዋል። እኔን ያለው እኔን ነው የሚመለከተው። በቃ እኔ ሌላ አለው። ስለዚህ እኔ በደንብ መልሼለታለሁ። አከተመ። እነዚህ ገና ሌላ ታሪክ ውስጥ ገብተዋል። ስለዚህ አሁን ያንን ነው የምለው። እኔ እንደፈለግኩ የመሆን መብት አለኝ። የኔ የምቀይረው ኢየሱስ ከተነካብኝ አልሰማም፣ ማንንም አልሰማም። የእግዚአብሔር ልጅ ኢየሱስ ክርስቶስን አመልከዋለሁ። ለእኔ አምላኬ ነው። እሱን የሚያጣጥል በየትኛውም እምነት ሲመጣ አልሰማም። ተግባባን? ምንም ዱርዬውን ምን አልሰማም። ገብተህ ማየት ትችላለህ። የእግዚአብሔር ልጅን ኢየሱስ ክርስቶስን ከነካብኝ አይመችም። ሰው ያንን ነው ምለው። ስለዚህ አሁንም ሴዶ ማርሻል አስተካክሏል። ይቅርታ አስጠይቃችሁታል። ጆኒን ምንም በማይገናኝ ነገር አስደንግጣችሁታል። እኔ ከሙስሊም ጋር መነካካት ፈልጌ አይደለም ብሏል። ሌላም ከዚህ በፊትም ተደጋጋሚ ነገሮች አይቻለሁ። ይሄ አንድ ብር የሚባለው ልጅን አሸማቃችሁ የሚገባበትን አሳጣችሁ ሪፖርት አድርጋችሁ ልታዘጉበት ሁላ ነበረ። አንድ ብርን ብዙ ሰዎችን ስታሳቁ አይቻለሁ። ለማ ኢትዮጵያዊነት አልተነካብኝ፣ ኢትዮጵያዊነትን አልነኩብኝ። ኢትዮጵያውያኖች የሚኖሩበት ቦታ አሁን ዱባይን ብትለኝ ይቆረቁረኛል። ለምን? ዱባይ ኢትዮጵያውያን ይኖሩባታል። እኔ ዱባይን ከእስራኤል ላይ ይቻላል። ሳውዲ ላይ ኢትዮጵያውያኖች ይኖራሉ። ስለዚህ ሳውዲ ቢነካ ኢትዮጵያውያኖች አብረው ይነካሉ። ማንም የራሱን ነው የሚያስቀድመው። ስለዚህ ለማየውን ግን አላሽቃብጥም። እስራኤል ብትል ኢትዮጵያውያኖች አሉ። ስለዚህ ይመለከተኛል። ኢትዮጵያውያኖች ከሌሉበት ግን ለምን አራት እግርን አትበላም? አዶን ኬር። ለምን? እነሱም አያውቁንም፣ እኔም አላቃቸውም፣ አያውቁኝም። ስለዚህ ሁልጊዜ የሆነ ነገር ሳረግ
የራሴን የሆነ ህዝብ አስቀድማለሁ። የራሴ የሆነ ህዝብን አስቀድማለሁ። ማንም የራሱ እንደሚያስቀድመው ማለት ነው። የእኛ ግን ችግር አለበት። አሁን ለምሳሌ ኢትዮጵያ ከግብፅ ብትጫወት ኳስ ግብፅንም ይደግፋል። ፈጣሪ ምስክሬ ነው የምላችሁ። ኢትዮጵያ ከግብፅ ብትጫወት ግብፅንም ይደግፋል። ኢትዮጵያ ውስጥ ሆኖ ገና ለገና ሙስሊም ናቸው ብለው ይሄ ጭንቅላታቸው አልተቀየረም። ግብጾች እኛ እንድንጠፋ ይፈልጋሉ። የአበሻው ግን እስላም ናቸው ለእኛ ይጠቅሙናል ብሎ ያስባል። ነው አያስቡ። የተለያየ የራሱ ሀገር እስላም የራሱ ነው። አይተዋወቁም፣ ጨርሶ አይተዋወቁም። ፈጣሪ ምስክሬ ነው የምልህ። እና ይሄ ነገር ቢስተካከል መልካም ነው። የራስን ነገር ማስቀደም። እኔ ከሌላ ሀገር ሙስሊም፣ ከሌላ ሀገር ኦርቶዶክስ፣ ከግሪክ ኦርቶዶክስ የሀገሬ ሙስሊም አስቀድማለሁ። አላቃ አድርጌ ነው የምነግርህ። እማቀው ኢትዮጵያዊ ወንድሜ ሙስሊም ይበልጥብኛል። ይሄ ሜንታሊቲ መኖር አለበት። የራስን ነገር በሁለቱም ማስቀደም። ተግባባ። እንደዛም ያለ አስተሳሰብ ከሌለን እንወድቃለን፣ እርስ በራስ እንተላለቃለን። አልኩ ከግሪኩ ኦርቶዶክስ፣ ከራሽያ ኦርቶዶክስ እኔ የኢትዮጵያ ሙስሊም ወንድሜን አስቀድማለሁ፣ ሙስሊም እህቴን አስቀድማለሁ። ፈጣሪ ምስክር። ይሄ ሪያሊቲ ነው ማወራ። አላቃቸው ማላቀውን አስቀድሜ አላቅም። የአበሻው ሜንታሊቲ ግን በጣም በሚደ ሁኔታ ይሄ ነው ያለ። አበሻ ምን ያደርጋል? የሆነ ብቻ በሃይማኖት ላይ ሃይማኖት እኔ ለየት ያለ አስተሳሰብ ነው ያለኝ። ከእናንተ ጋር አይገናኝም። የዮኒ ማኛ ሃይማኖት ድፍን የኢትዮጵያን ኃይለኛ ሃይማኖተኛ አምጥተህ ከኔ ጋር ብታነጻጽረው ያስደነግጠዋል። እኔ የማስበው አስተሳሰብ ለየት ይላል። ይሄ አሜሪካ ስለመጣው አይደለም፣ ወይም የሰለጠነ ሀገር ስለኖርኩ አይደለም። ከበፊትም ያለኝ አመለካከት ስራ ከእግዚአብሔር ጋር ያለ ቁርኝት እንጂ ታይትሉ የትም አያደርስም። ስንት ኦርቶዶክስ ወንድም ሆኖ የሚዘገንን ስራ የሚሰራ አለ። ያ ኦርቶዶክስነት አያድነው። እንዲሁም ሙስሊም፣ እንዲሁም ፕሮቴስታንት፣ እንዲሁም ሌላ ከእግዚአብሔር ጋር ያለ አታችመንት ነው ማንንም ሊያድነው የሚችለው እንጂ ታይትሉ አይደለም። ሊሆንም አይችልም። ብዙ ሰዎች አልኩ እኮ በዛ መንገድ እግዚአብሔርን ካልተጠቀሙበት አትድንም። ምንም ብትለው አታድንም። ግን ሰው ምን ያደርጋል? በቃ ይሸቅልበታል። መሸቀያም ነው። ስለዚህ ያንን ነገር ብናስተውለው መልካም ነው። አስቀድም ማንነት ከእግዚአብሔር ጋር ያለ አታችመንት እንጂ ፈጣሪ ምስክሬ በሃይማኖት አትድንም። ይሄ ፋክቹዋል ነገር ነው የምነግርህ። አታችመንት ከአምላክ ጋር ያለ ግንኙነት አንተን ብዙ ቦታ ያደርሳል እንጂ ስሙ ስላለ ታይትሉ ስላለ ብቻ ትድናለህ ተብሎ አልኩ እኮ። አሁን ይሄ ሰውዬ ሰይዶ ካላሸነፈ እስልምናን ይቀይራል፣ አይከተልም። ምን ትለዋለህ? አሁን ይሄ ሰይዶ ተደባድቦ ካላሸነፈ እኔ ወላሂ ላዚም ሃይማኖቴን ቀይራለሁ አለ። አላህን ሪንግ ውስጥ ልታስገባው ነው እንደ? ኧረ ፈጣሪ ቅር ይበላችሁ። አላህ ሪንግ ውስጥ ገብቶ በለው ሰይዶ ያዘው እያለ ሊያጋጥመው ነው። ሰው እኮ ጨልሏል። አበሻ ለነገሩ አልፈርድበትም። አበሻ ኑሮ ያጨልላል፣ ሌላም ያስብላል። እውነት ነው። ምክንያት ትፈልጋለህ፣ ያጨልላል። የኢትዮጵያ ላይፍ ስፖርትን ስፖርት ብቻ አርጎ መውሰድ ጥሩ ነው። ከእግዚአብሔር ጋር ጥሩ ግንኙነት ከሌለ ሃይማኖት ምንም ትርጉም የለው። ሃይማኖት ትርጉም የሚኖረው ያለ ከፈጣሪ ጋር አታችመንት ልክ ሲመጣ አዎ ያ ሃይማኖት በጣም ትክክለኛ ነው። ያ በጣም ትክክለኛ ነው። ሌላው ያየሁት ነገር አለ። እቺን ልጅ ተይበሏት፣ ከሶሻል ሚዲያ ሪፖርት አድርጋችሁ አጥፏት። በእውነት የሆነች ይቺ ልመክራት የነበረው ልጅ የ1 ዓመት ልጅ ህፃን አይደለችም። በሚዘገንን ሁኔታ ላይቭ ላይ
አስቀያሚ ነገር ስታደርግ አይቻለሁ። ሪፖርት አድርጋችሁ አባሯት። ይሰማል። ከሶሻል ሚዲያ ላይ አጥፏት። ትውልድን ታበላሻለች። ያየሁት ቪዲዮ መድኃኔዓለም ምስክሬ ነው የምለው፣ ለማንም እናት ለማንም ቤተሰብ አልመኘው፣ ለማንም ቤተሰብ አልመኘው። ስለዚህ እቺን ልጅ እዛ ያላችሁ ስትገባ እየጠበቃችሁ ሪፖርት አድርጋችሁ ከሶሻል ሚዲያ አጥፏት። ባለጌ መረን የኢትዮጵያዊነት ባህልን የማጣ ላይቭ ላይ ወንድ እያጫወተች ነው ጌም የምትጫወተው ላይቭ ላይ ይሄ